ሃይሚዬ በጣም ቆንጆ እንደሆንሽ ከዚህ በፊት ነግሬሽ አውቃለሁ? ቆንጆ እንደሆንክ ብዙ ጊዜ ነግረኸኛል። በጣም ቆንጆ ግን ብለኸኝ አታውቅም። ዛሬ ልንገርሻ፣ በጣም ቆንጆ ነሽ። ረፍ አታሽኮርምመኝ። ሰሌ ዛሬ በጣም ጥሩ ሙድ ላይ ነው እባክህ። አዎ ዛሬ ለምን እንደሆነ አላውቅም፣ በጣም ደስ እያለኝ ነው የተነሳሁት። ምንም ቢመጣ ሙዴን እንዲያበላሸው አልፈቅድም። እርግጠኛ ነህ ቀንህ ምንም ነገር አይርብሽው? እርግጠኛ ነኝ ምንም አያበላሸው። እንዴት አደርክ ባሻ? ምን አገባ? ደህና አደርክ አባቢ? እንዴት አደርሽ ልጄ? አባቢ ዛሬ በጠዋት የት ለመሄድ ነው ሱፍ የለበስከው? ዛሬ የተለየ እንግዳ ነው ወደ ቤት ይጀምጠው። ስለዚህ ቤቱን አዘጋጅታችሁ ጠብቁኝ። የምን እንግዳ ነው አባቢ? በእድሜ ከራሴ በላይ ከማከብራቸው ሰዎች የሆነው ነው አንዱን ነው ይጀምጠው። ሊሊ ቤቱን ታዘጋጃጅ። አንቺ ታጥበሽ ጥሩ ልብስ ለብሰሽ ጠብቂኝ። እሺ። ለምንድን ነው ሃይሚ ብቻ ጥሩ ልብስ ለብሳ የምትጠብቅ? ይህ አንተን ይመለከታል? የቤተሰብ ጉዳይ እኮ ነው። ከቻልክ ስራ ቦታ ሂድ። አባቢ ማን ነው የሚመጣው? በዛ ላይ ዛሬ እሑድ ነው እኮ። ቢሆንስ ወጣት እያለሁ አይደለም ቅዳሜና እሑድ ይቅርና በቀን 12 ሰዓት ነው የምትሰራው ሲሉኝ እንኳን እጣላ ነበር። ጀግና እኮ ነው አባቢ። ሰሌ እኮ 8 ሰዓት ስራ ቦታ ቆይቶ ከመጣ ንጭንጩን ራሱ አንችለውም። ጎሽ እኔ ልጅ ቀስ በቀስ የዚህ ነው ብላ ስንፍና እየገባሽ ነው። ጭራሽ ባሻፍ ላይ ጣልሽ። በሉ እንዳልኳቸው አድርጎ ከእንግዳዬ ጋር እመለሳለሁ። እኔ የምልሽ ኩኪሻ፣ ኩኪሻ። ወይ ዳኒ፣ የእኛን ስታፍ ዶክተር አወቅሽው? ያ እንኳን 3 ሚስት አግብቶ ከ3ቱም ያልወለደው እሱ አይደለም፣ ያ ረጅሙ። ያ እንኳን አሁንም ልጆቹን በርበሬ የሚያጥ ነው። ኧረ እሱ አይደለም፣ ባለፈው ሰርጉን እንኳን ተጠርተን ሰርጉን የበላ ነው። ዶክተር አስታወስኩት። እሺ ወለዱ? ኧረ ምን ይወልዳሉ? ሚስቱን ከሌላ ወንድ ጋር ይዟት ሊፋቱ ነው እልሻለሁ። ውይ በእናት ሲያሳዝኑ። ያኔ መሰለ ሰርግ አብልተውን። እኔ እኮ ገና ሰርጉን ሳይ ነው እንደሚፋቱ ያወቅኩት። ታዲያ ለፍቺውስ ድግስ አልደገሱ? አንቺ ትቀልጃለሽ። ሰርጉን የደገሰበትንም ብድር አልመለሰም። እኔ ራሱ እንዳያጠፋ ነው ምሰጋለት። እኔ የምልህ ዳኒዬ፣ እኔን ግን ቺት ሳረግ ብታገኘኝ ምንድን ነው የምታረገው? ምን አደርጋለሁ? ያው መርቄ ሸኝቼሽ እኔም ሌላ አገባለሁ። እርግጠኛ ነህ? አንቺ በእኔ ላይ ቺት እንደማታደርጊ ስለማቅ ምንም አይመስለኝም። ደስ ይላል። ደስ ይላል። ኩኪሻ፣ ኩኪ። ወይ ዳኒ፣ ስልክሽ እየጠራ ነው። ተው ይቀመጥ፣ ስወጣ አነሳዋለሁ። ዳኒ አነሳኸው እንዴ? አረ ዳኒ። ወይዬ እመት ኩኪ። አነሳኸው ወይ? አዎ። ምኑን ላንሳው እንዴ? አይ ተው በቃ፣ እኔ ስወጣ አነሳዋለሁ። እንደሱ ይሻላል። ሰዎች እኔ የምላችሁ ከሁለቱ የትኛውን ብለብስ የበለጠ ያምርብኛል? የኔ ቆንጆ፣ አንቺ እኮ ምንም ብትለብሽ ያምርብሻል። እንዲሁ ስለምትደክሚ ነው። እሺ ቢሆንም ግን አንዱን ምረጥልኝ። በግራ ያለው አሪፍ ነው። አይ በቀኝ ያለው ጥሩ ነው። እንደውም
በግራ ያለው ነው ቆንጆ። እሱን አድርጊው። ደርሰህበት ነበር እኮ። በቀኝ ያለውን የምትለኝ ለብሰው ነበር። ሊሊ ይሄ ያምራላ? አዎ ሀይሚስኞ በጣም ያምራል እኮ። መጀመሪያውንም ማውቄው ነበር። ለሌላ ጊዜ ግን ልብስ ሲመረጥ እንደዚህ ነው እሺ የሚመረጠው? ምን ማለት ነው እንደዚህ ነው የሚመረጠው ማለት? እሱ ጥቅም የለው የምትፈልገው ነው የምሰማ። ቆይ አሁን እሷ ከመረጠችው ነው ያልኩት አይሻልም? ይሻላል። ግን ደግሞ ሴት ልጅ የትኛውን ልብስ ልልበስ ብላ ስታስመርጥህ መጀመሪያ የምትለብሰውን ጨርሳ ነው። ታዲያ ለምን ትጠይቀኛለች? በምርጫዋ እንደምትስማማን ለማወቅና እርግጠኛ ለመሆን ነው። የሚገርምሽ ሊሊ፣ እኔ በህይወቴ ብዙ ጉድጓድ ቆፍሬያለሁ። ነገር ግን አንዱም ጉድጓድ እንደ ሀይሚ አልተወሳሰበብኝም። አንተ ሀይሚ ጉድጓድ ናት? እንዴት ነኝ? እውነትም ምርጫዬ የተሳሳተ ነበር እኮ። ነግሬህ ነበር እኮ። እኔ ግን ባሻ እንግዲህ ይዤ እመጣለሁ፣ አንቺ ብቻ ተዘጋጅተሽ ጠብቂኝ ማለቱን ምንም አልወደድኩትም። ባሻ የሚገመት ሰው አይደለም። እና ሀይሚ ምግብ ሰርተሽ ጠብቂኝ ይበላት። እሱስ ልክ ነሽ። የኔ ሚስት ትልበስ፣ አንቺ ምግቡን ስሪልን። አንተ እኔ ልብስ ስለብስ አያምርብኝም? የዚህን ያህል ምግብ ያስጠልተዋል? ሊሊዬ፣ እኔ እንደዛ ማለት አይደለም። ሚስትህን አባብል። ማሬ ዝም በለኝ። የት ልጅ? አሊ ሰለሞን እንዴት ዋልክ? ጋሺ ከሁለት ሰዓት በላይ ነው ያስጠበቁ። ምን ሆነ? አውቃለሁ ሰለሞን፣ ምን ያህል ታጋሽና ቀጠሮ አክባሪ መሆንክን ለማወቅ ብዬ እኔም ከሁለት ሰዓት በላይ እዛ ጥግ ላይ ቁጭ ብዬ ስከታተል ነበር። እና የሁሉ ሰዓት ፈተና ነበር ማለት ነው? በሚገባ። ታዲያ የኔ ባሻ ልጅ ዝም ብለህ ልትወስድ አማርያን? እና አሁን ፈተናውን አለፍክ ወደቅኩ? የለም አንዱን ብቻ አልፈሃል። ቆይ ስንት ፈተና ነው ያለው? አንዱን ወድቀሃል። ደግሞ ምን አደረኩ? የኔ ባሻ ፈተና ፍጻሜ እንደሌለው ማወቅ ነበረብህ። እሺ ይሁንልዎት፣ የሚጠጣ ነገር ይዘዟ። የለም አያስፈልግም። መጠየቅ ጥሩ ነው። እና ባሻ ሀይሚ ምን አይነት ሴት ነች? መጀመሪያ ስለ እኔ ማወቅ አይሻልህም? ስለ እርሶም አባቴ በደንብ አድርጎ ነግሮኛል። በዚህ ዓለም ላይ ከተፈጠሩ ከሰው ልጆች መካከል ጀግና፣ ለባለቤቱም ቆራጥ ባል፣ ለልጆም አስተዋይ አባት መሆኑን ሰምቻለሁ። ልቀጥል እንዴ ባሻ? ወይ ጉድ! አንተ ልጅ ስለ ዓለም ያለህን ታሪክ ሳላደንቅ አላለሁ። ታሪክ በደንብ ታውቃለህ ማለት በለስ ይቀጥል። እርሶ በተሰማሩበት የሥራ መስክ እጅን በአፍ ያስጫኑ፣ ከእርሶ ጋር የተፎካከር የትኛውም ወታደር መጨረሻው ውድቀትና እፍረት መሆኑንም ጠንቅቄ ያውቃል። በእውነቱ ጓደኛዬ ድንቅ ልጅ ነው ያሳደገው። ያው እንደምታውቀው ደግሞ እኔም ጓደኛ መምረጥ ላይ ጎበዝ ነኝ። ማን ነው? እንዴት እያወቀችው ማን ትለዋለች? እንዲህ ስለማታገናዝብ እኮ ነው ኩኪ ራሷ ቺት አደረገችብህ። እሺ ቆይ ምን ብለው ይሻላል? ናፍቀኛል በለው። እሺ እኔም ናፍቀኛል ቢል ምን ልመልስለት ነው? ቆይ አሁን ከኔ ምን አታ ነው? ይሄ ውፍረት እኮ ነው። እንዲህ ተድበልብለ ስፖርት አትሰራ አንተም ብሎ ሐኪም
ምን ነው ቺት ያደረገችው ኩኪ ያለች ለምንድን ነው እኔ ራሴን የማሰቃየው? ቆይ እንዴት እንደማዋረዳቸው እኔ ነኝ የማውቀው። አሁን እኔ ነኝ የማውቀው። እሺ ቆይ ሰራላችኋለሁ። ድጋሚ ተደወለ እንዴ? ምንም እናውቃለሁ። ስልኩ አጠገብ ነው ብዬ ነው። አዎ አጠገቤ ነበር። ደውይለት። ለማንም ደውለው? ለደወለልሽ ነው። ወንድ እንደሆነ በምን አወክ? ማለቴ ሴት ለሴት መደዋወሉን ትታችሁታል። ያው ወንድ ይሆናል ብዬ ነው አይደለ? ደውይ። ይገርማል። የድሮ ጥይት እንደ ዘንድሮ እንዳይመስል አንዴ ከመታ መትረፍ የሚባል ነገር የለም። ባይገርም ደግሞ እኔ ብዙ ጊዜ ተመትቼ ተርፌያለሁ። ሊሰለሙ ተጫወት እንጂ ፈዘዝክ እኮ። ባሻ እሱ ራሱ እኮ ከመጡ 2 ሰዓት አለፉት። ስለ ሀይሚም እኮ ራሱ አንድ ነገር አልነገሩኝም። አይ ሰለሞን፣ የኔ ታሪክ እንዲህ በ2 ሰዓት ውስጥ ተወርቶ የሚያልቅ ይመስልሃል? ይገርምሃል፣ ከ1970 ጀምሮ ለተዋወቁት ጓደኛዬ ታሪኬን ሳላቋርጥ ነግሬው ይኸው እስካሁን እንኳን ሩቡን አልነገርኩትም። ባሻ ሀይሚን አግብቼ ከእርሶም ጋር ማይሶን የቀረው መቀጠል እንችላለን እኮ። እሺ በቃ አትናደድ። ስለ ሀይሚ ምንድን ነው ማወቅ የምትፈልገው? ባሻ ሀይሚ ምን አይነት ልጅ ነች? ምን አይነት ወንድስ ይማርካታል? ከኔ ከባሻ ተወልዳ ምን አይነት ሴት እንድትሆን ትፈልጋለህ? ልክ እንደ አባቷ ቆራጥ ጀግና የሚመቻት ሴት ነች። በጣም አሪፍ ቆራጥ ሴት በጣም ደስ ይለኛል። ግን ባሻ ሀይሚ እንዴት እስከ ዛሬ ፍቅረኛ አልያዘችም? የሚመጥናት ወንድ አታ ነው መሰለኝ የላትም። የሚገርምህ ወንድ ከስሩ አይጠፋም። እሷ ግን ሁሉንም እንደ ወንድም ነው የምታያቸው። አንተ ግን ተፈላጊ ሴት ላይ ነው የወደቅከው። ባሻ እውነት ለመናገር ብዙ ወንድ በዙሪያ ያለች ሴት ብዙም አትመቸኝም። አታስብ፣ ሁሉንም ምን አባቷ አስወጥቼ ጨርሻቸዋለሁ። የቀረኝ አንድ ሰለሞን የሚባል ስልባቦት ነው። ማን ነው ሰለሞን? እንዲሁ የምናሳድገው ችግርተኛ አለ። ወይ ወንድ አይሉት ወይ ሴት አይሉት፣ እንዲሁ ግራ የገባው ፍጥረት። አይገርም ደግሞ ልጄ እንዴት እንደምትጠላው። ባሻ መጨነቅ አለብኝ እንዴ? በፍጹም በፍጹም። ካገባሃት በኋላ እሱም ላይ እንወስንበታለን። በእውነት ቆራጥ ወንድ ነው ትርሶ። ሰሌ ወጡን ያየልኝ። እሺ እንዴ ሰሌ፣ ምን ነው ልልዬ? አሁን ምን ብዬ ነበር የሄድኩት? ሰሌ ሚስትህን አባብል። እሱ ቅድም ነው። አሁን ምን ብዬ ነው ወደ መኝታ ቤት የገባሁት? አሁን ሰሌ ሚስትህን ላባብልልህ? እያየኸው አማስል ብዬ አይደል እንደ ሄድኩት? እንዴ ወይኔ ሳላየው አረረ እንዴ? አሁንማ ደረስኩበት። ትንሽ አርፍጄ ቢሆን አባቢን አስገድለኸኝ ነበር። ባክሽ ባሻ አንቺን አይገልም። በድስቱ ሀሳቦ እኔን ነበር የሚገለው። አባቢን ስለማታውቀው ነው። በእንግዶቹ ቀልድ አያውቅም። ቆይ ግን ምን አይነት እንግዳ ቢጋብዝ ነው ይሄን ያልተዘጋጁ ያለው? ከዚህ በፊትም አንዴ እንደዚህ እንግዳ ይዤ ልምጣ ብሎ ከቤት እንደወጣ ሳይመለስ እምጤውን ስምጥ የገባበት ሳይታወቅ በ3 ወሩ ተመለሰ። እስኪ ንገሪኝ፣ ባሻ 3 ወር ሙሉ እዚህ ቤት ሳይመለስ ቀረ?
አዎ ለካሱ ማንዴላ ሊያመጣ ወደ ደቡብ አፍሪካ በእግሩ እየሄደ ቦረና ላይ ሲደርስ መሞታቸውን ሰምቶ እንደተመለሰ ትዝ ይለኛል። አይ ባሻ ተገማች ሰው አይደለም እኮ። በዚህ አይነትማ ዛሬ ፑቲንን ነው ይዞት የሚመጣው። እንግዲህ ካልቀረ እንጠብቃለን። የሚቀር ከሆነ ለምን ትሰሪያለሽ ታዲያ? ሰሌ እንዳልከው ነው። አባቢ ተገማች ሰው አይደለም። ምን አለ ባልተገመተ። ዳኒ ምን አለ ስልክ መነካካቱን ተቀረበልን ብትበላ። ምግብ ትዳር አይሆንም እኮ። ምን ማለት ነው? እንዲህ ያበላሽ አድበልብለሽ ነው ለዚህ ሁሉ ጣጣ ይዳረክሽኝ። አልገባኝም። ምን ሆነሃል ዛሬ? ምንም አልሆንኩም። እንደውም አልበላም በቃኝ። አንድ የምጠብቀው ወሳኝ የሥራ ቴክስት አለኝ። እሱን እጠብቃለሁ። ሰዓት በላይ ሄደህ ብቻ እዛ እንዳትዳከም። እንደውም ከዛሬ ጀምሮ ጾም ጀምራለሁ። ነገ ደግሞ ስፖርት ጀምራለሁ። ከዛ ምን እንደሚውጥሽ እናያለን። ምግብ ሳትበላ ነው እንደ ስፖርት የምትሰራው? ምን ነው የአፍሪካ ሯጮች ባዶ ሆዳቸውን እየሮጡ አይደል እንደ ሀገራቸውን የሚያስጠሩት? ደግሞ ማናቸውም ሚስታቸው ላይ ቺት አድርገው ወይም ፈተው አያውቁም። ዳኒ ምን ሆነሃል? እንደ እያስጨነከኝ እኮ ነው። የምን ፍቺ ነው የምታወራው? ሁሉም ስራውን ስለሚያውቀው እያንዳንዷ ነገር የምትፈነዳበት ሰዓቷ ደርሳለች። አረ አትብላ። ማገባኝ ነኝ። ባሻ አሁንስ አልጨረስን? አሁን ጨርሰናል። አንድ ነገር ብቻ ይቀረናል። እሺ አሁን ምን ቀረ ደግሞ? ለልጄ ቀለበት ሳትገዛ ዝም ብለህ ይዘህ ልትወስድ ነው እንዴ ሐሳብ? ታዲያ እንደዛ ካልክ ባሻ 2 ፌስታል ሙሉ ልብስ ለምን አስገዛኝ? እሱማ ለእኔ ጥሎሽ ነው። በል ና እንሂድ። እንዴት ዋላችሁ? እንዴት ዋላችሁ? ይሄ የምታየው ጀግና ወንድ ልጄን ለማግባት ፈልጎ ለእኔ ላማቹ ወርቅ ሊገዛልኝ ነው እና የአንገት የሚሆን ይኖራቸዋል። እንዴ ባሻ አከሰሩኝ እኮ። አይ የዘመኑ ልጆች እንዲያው ያሳደጋችሁን ባህል ምንም አታውቁትም ማለት። ላማች ጥሎሽ ሳትጥል ልጄን ለማግባት አማረ አይደለም ባሻ፣ ግን ቢሆንም አለ አይደል አበዙታ። በቃ ጨርሳል። ከዚህ በኋላ ምንም አላስወጣ። በይ ለእኔ አንገት ሐብልና ለልጄ የጣት ቀለበት አውጭልኝ። ስንት ካራት ይሁንልዎት? የመጨረሻ የምትሆን ትንሹን እሱን አድርጊ። ትንሹን ካራት አድርጊ። ይሁን በቃ አድርጊ። የመጨረሻው እንኳን አንድ የአንገት ብቻ ነው ያለ። ታዲያስ 2 ልንወስድ ኖሯል። እሱን አድርጊው በቃ። እሺ የልጅቷስ ጣት ሳይዝ ታውቁታላችሁ? ንገራት እንጂ ምን ይገትርሃል? እንዴ ባሻ ልጅቷን እኮ በአካል እንኳን አላየኋትም። እንኳን ጣቷን ሳይዟን ለመገመት ይቅርና። እስካሁን ከነገርኩ ነገር ተነስተህ መገመት ነበረብህ። እሺ ይቅርታ፣ እኔ አላውቅም። አንተ ነገራት። ግን እኔ ያላገባሁት በምን አውቀዋለሁ? ምን አይነት ጉድ ውስጥ ገባ? ምን አልክ አንተ? አረ ምንም። የሃይሚ ጣትና የልጅቷ ጣት ተቀራራቢነት አላቸው። በሷ ልኬት እንውሰድ። ብዙም አይለያዩ። ይሁን በቃ ባጂ ጣት አድርጊልን። ከሰፋት ግን ትቀይርልናለች። እሺ ታዲያ ፈርጥ ይኑረው? አረ የምን ፈርጥ? ልሙጡን አድርጊው። እሷ ፈርጥ አትወድም።
ነው እስካሁን ያልመጣው? አሁንም እንደባለፈው ሄዶ 3 ወር ቆይቶ ሊመጣ ነው እንዴ? ያውን እንኳን አይደለም በ3 ወር በ3 ዓመት የሚመለስ አይመስለኝም። ራሻ ሳይድ አይቀር። እስኪ አባቢ አሁንም እንደባለፈው ለባብሰሽ ጠብቂኝ ብሎ ይቅርና ሰው አላድርገው። ዛሬ የኔ ቀን ነው አላልኩሽም? አሁን ሳስበው ደግሞ ዛሬ ብቻ ሳይሆን ቀጣዩን 3 ዓመታቶች ራሱ ደስተኛ መሆን ነው የሚመስለኝ። አባቢ አይኔ ብታይ አባቢ ራሻ ጥሎሽ ሄዷል ብለውኝ እያስጨነቁኝ ነበር። እንዴ አንቺን ልጄን ቦታ ሳላሲዝማ ወዴትም አልሄድም እኮ። ሰለሞን ተዋውቃት፣ ሀይሚ ብዬ ነገርኩ። ልጄ እሷ ናት። አይ ሰለሞን እባላለሁ። እንዴ ሰሌም ሞክሼ። እኔ ደግሞ ሀይሚ ይባላለሁ። ሊሊ ምን ነው ነይ እንጂ እቃውን ተቀበዩ። እሺ አባቢ። ሊሊ ይባላለሁ። ሰለሞን እባላለሁ። እሷ ደግሞ ትልቋ ልጄ ናት። እሱ ሰሌ ያው ችግርተኛው እኛ አስጠግተን ነው የሚኖረው ያልኩ። ሀይሚ እንደ ወንድሟ ነው የምታየው ያልኩ ልጅ እሱ ነው። ሰለሞን እባላለሁ። ሰለሞን እባላለሁ። እኔ ግን አንድም ቀን እኛ ቤት ውስጥ ለሰለሞኖች ይኖራሉ ብዬ አስቤ አላውቅም ነበር። ደስ ሲል። ይቅርታ አባቢ፣ አንድ የሜታ ቤት እናውራ። ልጅ ሰለሞን ተጫወት፣ እንደ ቤት ይሄው። ቁጭ በል ሰሌ። እንዴ አንቺ እዚህ ምን ትሰሪያለሽ? አንተ ራስህ እዚህ ምን ትሰራለህ? አሃ ወፍራም ሰው ምንም አያመጣም የዋህ ነው ብለሽ ነው አይደል ከውሽማሽ ጋር ልትወሰልች የመጣሽው? እኔ ግን ምንም ወፍራም ብሆን ውስጤ ቀጭን ነው። እሺ ቀጭን ነው። አዎ ሃሎ የኔ ቀናተኛ ባል ኩኪሻ ምን ተጫወትሽብኝ አይደል? ታዲያ ምን ላድርግ? ጠዋት ያንተ ሚስት እንደዚህ ከሌላ ወንድ ጋር ቺት ብታረግ ምንድን ነበር የምታረገው? ምንም ስትለኝ በቃ አናደድከኝና ልፈትልህ ፈለኩ። እጅ ከፍንጅ አለማግኘቴ በጀሽ እንጂ ሁለታችሁንም ነበር በላውንቸር ማቃጠላችሁ እኮ። ይሄንን ሁሉ እኮ ቤት ጠይቀኝ ቢሆን ኖሮ የሁሉ ነገር አይመጣም ነበር። እውነትሽ ነው ኩኪሻዬ። ግን በዚህ ውስጥ ለኔ ምን ያህል እንደምታስብ ተረድቻለሁ። እወድሻለሁ ኩኪሻዬ። እወዳለሁ። ደግሜ አልጠይቅህም። ማንን ነው ይዘህ የመጣው? ሰለሞን ይባላል። የጓደኛ ልጅ ነው እኮ። ለምንድን ነው ይዘህ የመጣው? የሀይሚ ባል እንዲሆን ነው ያመጣሁት። ሀይሚ እኮ የምትወደው የሚወዳት ባል አላት። ታዲያ ሀይሚ እንጂ እኔ መች ወደድኩት? አባቢ በሁለቱ መካከል እንዳትገባ፣ እንዲህ አይደረግም። ልጁ ሌላ ያደረከው ነገር አለ እንዴ? እውነት ነው ሀይሚን ለመተዋወቅ ነው እዚህ ድረስ የመጣ? ወይኔ ሲያሳዝን። እኔ እኮ አግብቻለሁ። አንተ ወጣት አይደለ እንዴ? እንዴት የማታውቃትን ሴት ለማግባት እዚህ ድረስ ትመጣል? ምን ይመስላል? በድጋሚ ይቅርታ። ይቅርታ ግን አባትሽ ጤነኛ ናቸው? አንተን ካደረገ ነገር አንጻር አባቢ ይቅርታ አይገባውም። ግን ያው ወጣ ያለ ሰው ነው ብለን እንለፈው። ሀይሚ እንኳን ባልኖራት እንጂ እንዴት ነው ከባሻ ጋር መዘልቀው ብዬ ጭንቅ ብሎኝ ነበር። ከቆይታ ብዛት ተለምዶ ነበር። ፈጣሪው ናችሁ። በል እንግዲህ በድጋሚ ይቅርታ። ቻው።